ዛሬ የዩክሬን አካባቢ በታላቅ የፍንዳታ ድምፅ ተናወጠች። ሰማዩን በሸፈኑ ሚሳይሎችና ድሮኖች የዩክሬን ዋና ከተማ ለ8 ሰዓታት በተከታታይ የጦርነት ቀጠና ሆና ውላለች። ሩሲያ ከመቼውም ጊዜ በበለጠ ኃይለኛ ጥቃት በንጹሃን መኖሪያ ቤት አካባቢዎች ላይ መፈጸሟ ተሰምቷል። አፓርትመንቶቹ፣ መዋዕለ ሕጻናትና የመኖሪያ ቤት መንደሮችም የጥቃቱ ሰለባ ሆነዋል። በዚህ ዘግናኝ ጥቃት የደረሰው ጉዳት የአደጋ ጊዜ ሰራተኞች ያደረጉ ያሉትን የነፍስ አድን ስራና አሁናዊ የሁለቱ ሀገራት አቋም ምን እንደሚመስል አጠቃላይ መረጃውን ይዘናል። ሰላም እንደምን ቆያችሁ? ይህ ቢኤንኤን አማሪክ ነው። እስከ ጥንቅራችን መጨረሻ አብራችሁ እንድትሆኑ የአክብሮት ግብዣችን ነው። ዛሬ ከጠዋቱ ጀምሮ ሩሲያ በዩክሬን ዋና ከተማ ኪየቭ ላይ ከፍተኛ የሚሳይሎችና የድሮኖችን ጥቃት መፈጸሟ ተሰምቷል። በዚህ ጥቃት በደርዘን የሚቆጠሩ ንጹሃን ዜጎች ሲገደሉ የከተማዋ መሠረተ ልማትም ከፍተኛ ውድመት ደርሶበታል። ሁኔታው እንዲህ ነበር። መጀመሪያ ከማለዳ ጀምሮ በተከታታይ የተሰሙት ፍንዳታዎች መላው ከተማዋን አናውጠዋል። ሞስኮ ከ70 በላይ ሚሳይሎችና ወደ 500 የሚጠጉ ድሮኖችን ለ8 ሰዓታት ሙሉ በመጠቀም የመኖሪያ ቤት አካባቢዎችን ማጥቃቷ ተረጋግጧል። ከዛ የአደጋ ጊዜ ሰራተኞች በፍርስራሹ ስር የተጠመዱ ሰዎችን ለማውጣት ከፍተኛ ጥረት እያደረጉ ይገኛሉ። ከዚያ በኋላ የዓይን እማኞች እንዳሉት ሚሳይሎቹ በቀጥታ የመኖሪያ ቤት አፓርትመንት ህንፃዎች ላይ በመውደቃቸው ግለሰቦቹ በእንቅልፍ ሰዓታቸው ለሞትና ለጉዳት ተዳርገዋል። አሁንም በኪየቭ ያለው ሁኔታ እጅግ አሳሳቢ ሆኖ ቀጥሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጥቃቱን አውግዘው ፑቲን ጦርነቱን የተሸነፉ በመሆናቸው ሲቪሎችን ሆን ብሎ እያነጣጠሩ ነው ሲሉ ከሰዋል። በሌላ በኩል በክሬምሊን አስተዳደር ሩሲያ ብሔራዊ ጥቅሟን ለማስጠበቅና ግቦቿን ለማሳካት በኪየቭ ላይ የምታደርገውን ጫና አጠናክራ እንደምትቀጥል አስታውቀዋል። ዓለም አቀፍ ድርጅቶችን በበኩላቸው በሲቪል ምድሮች ላይ የሚፈጸሙ ጥቃቶች እንዲቆሙ እየወተወቱ ይገኛሉ። አሁን በኪየቭ የነፍስ አድን ስራዎቹ ተጠናክረው ቀጥሏል። በርካታ ሰዎችም አሁንም የት እንደገቡ አይታወቅም። በሌላ በኩል በሩሲያ የሚደረገው ጥቃት በተመሳሳይ የዩክሬን ድሮኖችን በሩሲያ ግዛት ውስጥ በሚገኙ 20 ክልሎች ላይ ጥቃት እየፈጸሙ እንዳሉም ተሰምቷል። በሩሲያ የነዳጅ ማጣሪያ ተቋማት ላይ እየደረሱ ያሉ ጥቃቶች መጠናከራቸው በአገሪቱ የነዳጅ ቀውስ እንዲፈጠር ማድረጋቸውን ቀጥለዋል። በሁለቱ ሀገራት መካከል ያለው የውጊያ አስፈሪነት ከጊዜ ወደ ጊዜ እየጨመረ መምጣቱ ዓለምን በእጅጉን አስግቷል። ይህንን ዜና መከታተል እንቀጥላለን። የተረጋገጡ ተጨማሪ መረጃዎች ስናገኝ ተመልሰን የምንመጣ ይሆናል። ለፈጣን ዓለም አቀፍ መረጃ ቢኤንኤን አማሪክን ሰብስክራይብ ማድረግ አይረሳ።